ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለው በያላችሁበት ሰላም ሁኑ። እንደምታዩቸው ዛሬም እንደተለመደው በኋላ ከአራት ፊደሎች እንጀራችሁ መጥቻለሁ። ከእስከ አ እንግዲህ እነዚህ አራቶች ፊደሎች ይሰራላችሁና አንዴ ደግሞ ሙሉ ፊደል ባለ ይሰራላችኋለሁ ማለት ነው። መጀመሪያ ግን አራቶችን በደንብ እንይዛቸዋለን። ከዛ በኋላ ሙሉ ቪዲዮ ደግሞ በአንድ ሰራላችኋለሁ ማለት ነው። ቻናላችን አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም የምንለቃቸው ቪዲዮዎች በየቀኑ እንዲደርሷችሁ ማለት ነው። እሺ እንግዲህ አማርኛ ፊደሎች በደንብ ከተከታተላችሁ በጣም ቀላል ናቸው። አክብዳችሁ ብቻ አትሏቸው። ስለዚህ ወደ ትምህርታችን እንግባ ማለት ነው። እንደተለመደው ወደፊት እናነባቸዋለን፣ ወደ እንመለሳለን፣ ወደ ላይም ቦታችን እናነባለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ። እንግዲህ እንደምታዩቸው ወደፊትም ወደኋላ መንበራቸዋል ማለት ነው። አሁን ደግሞ ወደታች እናነባቸዋለን ማለት ነው። ወደታችም ወደ ላይ እናነባቸዋለን። ከ ሀ ወ አ ኡ ው ሁ ኡ ው ሁ ኩ ኪ ሂ ዊ ኢ አ ዋ ሃ ካ ኬ ሄ ዌ ኤ እ ው ህ ክ ኮ ሆ ዎ ኦ። እሺ እንደምታዩቸው እንግዲህ ወደፊትም ወደኋላም ወደ ላይም ወታችን ማንበባቸዋል ማለት ነው። እንግዲህ እናንተም አብራችሁ እንዳነባችሁ ተስፋ አደርጋለሁ። ደግሞ እንደምታነቡ አልጠራጠርም። እሺ አሁን ደግሞ ቃል አብረን እንመሰርታለን። እናንተ ትመሰርታላችሁ፣ እኔም እመሰርታለሁ ማለት ነው። እሺ ቃል የምንመሰርተው እንደተለመደው ለማለት የፈለግነውን ነገር ለምሳሌ ቋንቋ ስናገር እናገራለን። ማንኛውም ሰው ማንበብ እና መጻፍ አይችልም፣ መናገር ይችላል አይደለ? ስለዚህ መናገር ይችላል። ስለዚህ
ያን የሚናገረውን ነገር አውጦ መጻፍ ነው የሚያውቀው አይደል? አንድ ሰው ማንበብና መጻፍ አይችልም ሲባል የሚያወራውን ነገር አውጦ አይጽፍም ነው። ያን ነገር ደግሞ እንዴት ነው ፐርፌክት የምናደርገው? የምናወራውን ነገር እናውቃለን። ከዛ በኋላ ደግሞ ፊደሎችን እንዲህ ካወቃቸው ቃል መስራት እንችላለን። የምናወራው ነገር ለምሳሌ አንድ ቃል እንፈልግና ከእንትን ውስጥ ከቤት ውስጥ የሚገኙ ወይም ደግሞ የሚገኙ ነገሮች ለምሳሌ ክክን እናውቃለን። ሁላችን ክክ ሁሉም ያውቀዋል። ስለዚህ ክክ ብለን ለመጻፍ ብንፈልግ ምን ውስጥ መግባት አለባችሁ? በቃ ከቤት ውስጥ ገብታችሁ የሚል ድምፅ እስኪመጣ ድረስ መቆጠር ይኖርባችኋል። ከቤት ውስጥ ገብታችሁ የሚል ድምፅ፣ ምክንያቱም ከውስጥ ካልገባችሁ ከዚህ ነው ብትገቡ፣ ከዚህ ከአ ከወ ከሀ ብትገቡ ክን ልናገኘው አንችልም። ብንገባ ልናገኘው አንችልም። ስለዚህ ማን ውስጥ ግድ መግባት አለብን? ከውስጥ መግባት አለብን። ከውስጥ ገብተን እስተ ምን መድረስ አለብን? እስተ ክ የሚባሉ ፊደል ማግኘት አለብን። እሺ እናገኛለን። ከ ኩ ኪ ካ ኬ ክ አያችሁ? ክክ አይደለም የፈለኩት ክ። ስለዚህ ክ ማግኘት እዚህ ጋር ነው ማለት ነው። ክ እዚህ ጋር ወጥቼ ምን አደርጋታለሁ? አሁንም ክ ብቻ ያለው አይደል? ክ ደግሞ ደግሞ ይገኛል ክ። ስለዚህ ራስዋን ወያ ማረጋገጥ ትችላለህ። ቆጥር ያለ ደግሞ ክ ከሆነች ክ ራስዋን ማረጋገጥ ከ ሁ ሂ ካ ኬ ክ መልሽ ራሷን እደግማታለሁ ማለት ነው። ስለዚህ ክክ የሚል ቃል አገኘሁ ማለት አይደለ? ክክ የሚል ቃል አገኘሁ ማለት ነው። ስለዚህ ክክ አንድ ቃል ክክ አልኩኝ ማለት ነው። እሺ ሌላ ማግኘት እንችላለን። ለምሳሌ ሌላ ማግኘት እንችላለን። ኬክ ለምሳሌ አሁን ምን ማለት ይችላል? አሁን አንድ ሰው ኬክ ብሎ ለመጻፍ ቢፈልግ ኬ ማንዘር ናት ብሎ ማወቅ አለበት። ከዘር ይገባና ከ ኩ ኪ ካ ኬ ይቻላል ማለት ነው። ይቺ ኬ ናት። ኬን ወስደን እንጽፋለን ማለት ነው። ክ ነው አሁን የምንፈልግ አሁን ከቤት አልወጣንም። ክ ናት። ስለዚህ ከቤት ምክንያቱም እዚህ ውስጥ የምንቆጥራት የክን አናገኛትም። አሁን ሀ ሁ ሂ ሃ ህ ሆ አሁን ይቺ ህ ናት። ስለዚህ ክ የምትባለው ፊደል አላገኘንም። ቤት ስንገባ ወ ው ዊ ዋ ዌ ው ወ ስለዚህ ክን አናገኝም ማለት ነው። አቤት ብንገባ እንደዛው። ስለዚህ ከቤት መግባት አለብን። ከ ኩ ኪ ካ ኬ ክ ይቺ ክ። ስለዚህ ኬክ ማለት እንችላለን ማለት ነው። ኬክ ስለዚህ ኬክ ምን ቃል የሚሰጠን ኬክ ብለን ማለት ነው። ለምሳሌ ስንደነቅ ድንቀት ምናምን የሆነ መደነቅ ነገር ባህሪ ሲኖር የመደነቅ ነገር ዋው እንላለን። ዋው ቢለውን ለመጻፍ ወቤት መግባት እንችላለን። ወቤት እንገባና ዋን እንፈልጋለን ማለት ነው። ወ ው ዊ ዋ አገኘናት። ዋ አይላለን ዋ ዋው እንል። አሁንም ው ናት። ው ደግሞ ወቤት ስናለች ማለት ነው። ወ ው ዊ ዋ ዌ ው ያት ዊች ማለት ነው። ስለዚህ ውና እንወስዳለን። ዋው ይላል ማለት ነው። ስለዚህ ይሄ አሁን ዋው ነው የሚል ማለት ነው። ዋው ዋው ይላል። ስትደነቁ የሆነ ነገር ሲያስደንቃችሁ ዋው ትላላችሁ ማለት ነው። እሺ ሌላ ምን ማድረግ እንችላለን? አንድ ቢል ብቻ መውሰድ ይችላል። ብቻ መውሰድ ምንድነው? ዋ ማንገራገር ማንገራገር ዋ ትላለች ማለት ነው። ዋ ብቻዋንም መጠቀም እንችላለን ማለት ነው። በተጨማሪ ሌሎች አሁንም ልክ እንደዚሁ አወከ ማለት ረበሽ እንደማለት
አወከ አወከ ብለን መማግኘት እንችላለን። አወከ አሁን አ የምትባለው ቃል ማን ውስጥ ያለች? መቼም አ የምትባለው ለመፈለግ ከከ ውስጥ እንገባ እናገኛለን። ከሀ ውስጥ እንገባ እናገኛለን። አ ናታ። አሁን ይሄ ሀ ነው፣ ይሄ ደግሞ ሁ ነው። ስለዚህ አሁን እንቆጥርሽ። አሁን እኛ የምንፈልገው ነው አ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እዚህ ውስጥ አ አላገኘናትም። ስለዚህ አ ው ውስጥ እንገባ እናገኛለን። አ ይችሳ ወይችን አ መጠቀም እንችላለን፣ ወይ ደግሞ ይችኛቱን አ መጠቀም እንችላለን። ከሁለት አንዱ መርጠን ማለት ነው። አ ዜሮ አንጠቀሙ፣ ወይም ደግሞ ይችኛቱን አ ተጠቀም ያለው እናንተ ያቻ አ መጠቀም ትችላላችሁ። ወ ላይ አወ። አሁንም ወ ቤት መግባት ይኖርብናል። አወ ወ። ኦኬ ወ ው ዊ ዋ ዌ ው wo ኦኬ አትነግሩኝ ነበር መጀመሪያ ላይ ማለት ነው። ስለዚህ ይቺ ማናት? ወ ናት ማለት ነው። ወ አዎ የመጀመሪያዋ ወ አዎ ከቤት ነው ባላል አወከ አይደለ? አሁን ሀ ብንገባ አወሃ አይባልም። አወሃ። ስለዚህ አወከ ከለው እንገባ ነው። ስለዚህ መጨመሪያ ያገኛት ማለት ነው። ከይቺ ማለት ከናት አይደል? አወከ የሚል ቃል አወከ የሚል ቃል ሰጠን ማለት ነው። የተለያዩ ቃላቶችን መስራት ይቻላል ማለት ነው። ምክንያቱም አማርኛ ከነዚህ ልጆች ነው የሚጻፈው። እዚህ ቋንቋ የሚነገር ከዚህ ደል ነው። ጠቅላላ አማርኛ ፊደሎችን ከቻላችሁ ደግሞ ማንበብ አያቅታችሁም። ለምን ካላችሁ ሲነበብ በቀጥታ ይቺ ፊደሎችን መጥራት ብቻ ነው። ፊደሎች በቃቻችሁ ይቺን ፊደል ከሆነች እዚያ ክ ኬክ ዋው አወከ እያደረጋችሁ መጥራት ነው ማለት የሚወጣችሁ። ስለዚህ ለየዛሬ ያዘጋጀላችሁ ትምህርት ይህን ይመስላል። እናንተም ደግሞ የተለየ ሌላ ፊደሎችንም ወይም ከሌላ ፊደሎች ከዚህ ቤት ከሰራናቸው ፊደሎች አዋህዳችሁ በአንድ ላይ ቃላት መስራችሁ ላኩልኝ። እሺ የዛሬ ትምህርታችን ይህን ይመስላል። እንግዲህ ከወደዳችሁት ቻናል ላይክ እና ሰብስክራይብ እንዲሁ ሸር አድርጉ። ለጓደኞቻችሁ ሸር አድርጉላቸው። እንዲሁ ደግሞ ላይክም ሰብስክራይብም አድርጉ ማለት ነው። ደግሞ በኦንላይን ትምህርት መማር ለምትፈልጉ ተማሪዎች ስላዘጋጀን ትምህርቱን መውሰድ ለምትፈልጉ ተማሪዎች በስልክ አለው በታች ባለው ስልክ ቁጥር መደወል ትችላላችሁ። እዚህ ላይ ባለው ስልክ ቁጥር መደወል ትችላላችሁ ማለት ነው። በዚህ እንዲሁም ደግሞ በተጨማሪም በኢሞ፣ በዋትስአፕ፣ በቴሌግራም መደወል ትችላላችሁ ማለት ነው። መማር ለምትፈልጉ እንዲሁም የምታችሁ ትምህርት አገልግሎች በሳምንት 5 ቀን እንዲሁም በቀን አንዳንድ ሰዓት ትምህርቱን እንሰጣለን። በአንድ ወር ባልሞላ ጊዜ ውስጥ በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። በጣም እርግጠኛ ነኝ ውጤታማ ትሆናላችሁ። ምክንያቱም ብዙ ተማሪዎች ስለተጠቀሙበት፣ ብዙ ተማሪዎችም ውጤታማ ስለሆኑበት ማለት ነው። ስለዚህ አሁን የሚደውሉ ይመዝገቡ እንዳመጣሁት እስከ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። የነገ ሰው ይበለን። ሰላም